በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሁላችሁንም ሰላም ልላችሁ እወዳለሁ። ከእድሜያችን ይህን ቀን ቀድሶ ባርኮ ለሰጠን ለአጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። አትለይምና እናታችን እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እግዚአብሔር ቢወድ እግዚአብሔር ቢፈቅድ የጻድቁን አባታችን አቡነ ገብረ መንፈስ ቅዱስ የእሳቸውን መልክ አደርሳለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። ውድ የተወደዳችሁና የተከበራችሁ የቅዱሳን ዝክር ብዙ ጊዜ መልካቸውን ለብቻቸው አድርገህ አውጣል ላላችሁ እያዘጋጀው ማውጣት ጀምሬያለሁና ሰብስክራይብ ያላደረጋችሁ ቤተሰብ ያልሆናችሁ ሰብስክራይብ፣ ላይክ ያላደረጋችሁ ላይክ፣ ሼር ያላደረጋችሁ ሼር እያደረጋችሁ ይህ የሚዘጋጅላችሁ ድምጽ በስራ ቦታ ደክሟችሁ መጸለይ ባትችሉ ጉዞ በምታደርጉበት ጊዜ እየተረዳዳን እኔ እያነበብኩ እናንተ እየተባረካችሁበት የምትሄዱበት ጸሎት ስለሆነ ለምና እንድታደርሱልን በሥላሴ ስም እንጠይቃለን። ሰላም ለጽንሰትከ ገብረ መንፈስ ቅዱስ ሆይ በብስራተ መልአክ ለተጸነስከው መጸነስህና በወርሃ ታኅሳስ ለተወለድከው ልደትህ ሰላም እላለሁ። ክቡር አባት ሆይ ስለ ዓለሙ መድኃኒት ኢየሱስ ክርስቶስ ስለ ጌትነቱ ልደት ተርሴስ ግብር እንደገበረ እኔም ፍጹም ልባዊ የሆነ የእጅ መንሻ ወርቅ አቀርብልሃለሁ። ሰላም ለተሐጽኖትከ የቤተ ክርስቲያን መብራት ፋና የሆንክ ገብረ መንፈስ ቅዱስ ሆይ የተመረጠች የክብርት እናትህና የእናትህን ጡት ባለመጥባት በመንፈስ ቅዱስ እንክብካቤ ስላደግከው አስተዳደግህ ሰላም እላለሁ። ክቡር አባት ሆይ ጠንካራው የጽድቅ ክንድህ ደግፈህ ያዘኝ። እጅግ ጥልቅ የሆነ የፍትወት ሥጋ ጉድጓድ ልትጨምረኝ ዓለም በፊቴ ወጥመዷን አጥመዳለችና። ሰላም ለዝክረ ስምከ ገብረ መንፈስ ቅዱስ ሆይ በእንጨት ያይደለ የብርሃኑ ጸዳል እጅግ በሚያበራ አምድ ብርሃን ለተቀረጸ ስም አጠራርህ ሰላም እላለሁ። ክቡር አባት ሆይ በኃጢአት ድጥ ላይ ለመውደቅ የሚፍገመገሙትን በኃያሉ ክንድህ ፈጥነ የምትደግፍ ነህና በዓለም ላይ መልካም ዝናን ስላተረፈው ስም አጠራርህ ኢትዮጵያ ታመሰግንሃለች፣ ግብፅም ትዘምርልሃለች። ሰላም ለስዕርተ ርእስከ ገብረ መንፈስ ቅዱስ ሆይ በቅባ ሃይማኖት ለሰለሰ ስዕርተ ርእስህና በፈጠረ ክሳድህ ላይ ለሚገኘው ርእስህ ሰላም እላለሁ። ክቡር አባት ሆይ በትሩፋተ ገድል በዋጃሃት በመንግሥተ ሰማያት ክፍል በዚያ ከኔ ጋር ይሆን ስትል በጆሮዬም ንገረኝ። ሰላም ለገጽከ ዘያበርህ ምስባአቲ ገብረ መንፈስ ቅዱስ ሆይ በምልአት ላይ ሰልጥኖ ከሚያበራ ፀሐይ ይልቅ
ሰባት እጅ ለሚያበራው ስነ ገጽህ ሰላም እላለሁ። ክቡር አባት ሆይ ምጽዋትን እንደ ዘር የምትዘራ ለጋስ ባለጸጋ ነህና ሙሽራው ድንገት በሌሊት በመጣ ጊዜ ካንተ ጋር መብራት አብርቼ እቀበል ዘንድ ከትሩፋት ገድልህ የመብራት ዘይት አካፍለህ ስጠኝ። ሰላም ለቀራንብቲከ ገብረ መንፈስ ቅዱስ ሆይ በባለሟልነት ጸጋና ግርማ ሞገስ ለተሸለሙ ቀራንብቶችህ ሰላም እላለሁ። ለሥጋዊ ምድር መድረክ መብራት ለሆኗት ዐይኖችህም ሰላም እላለሁ። ክቡር አባት ሆይ የተከበሩ ጉባኤ መካከል አንተ እጅግ የተከበርክ ነህና የአእምሮህን ሕግ በልቦናዬ ሰሌዳ ላይ ጻፍ፣ አእምሮዬ ትክክል ያይደለ ነውና። ሰላም ለአእዛኒከ ገብረ መንፈስ ቅዱስ ሆይ በሐዘን ላይ ያለውን ጸሎትና በትካዜ ላይ የምትገኘውን ሴት የልመና ቃል በቅጽፈት ለሚሰሙ አእዛኖችህ ሰላም እላለሁ። ክቡር አባት ሆይ ልዩ ልዩ ተአምራትን ከማድረግ ጋር መሐሪ እንደመሆን ሁሉ ሁሉን የምትረዳ የተለያዩ ስጦታን የምትሰጥ ስትሆን በእኔ ዘንድ ልቦናህን ሰላምን ጨምርልኝ። ሰላም ለመላቲሂከ ገብረ መንፈስ ቅዱስ ሆይ ኃጥኡን ሰው ለማዳን ከሱ ዘንድ የንስሐ እንባ ምንጭ ለሚፈልቅበት ጉንጮችህ ሰላም እላለሁ። ክቡር አባት ሆይ ጽኑዓን መሰናክሎችን በአሸናፊነት ለመውጣት ልዩ ኃይል ነህና አቤቱ ከስውር የሰይጣን ወጥመድ ሰውረኝ፣ ከግፈኛ ሰው መገፋትም አድነኝ። ሰላም ለአእናፊከ ገብረ መንፈስ ቅዱስ ሆይ የወርቅ የዕንቁ ይልቅ ንጹሕ ድንግልናዋ የሚያንጸባርቀው የድንግል ማርያምን ንጽሐ ድንግልና ገና በሩቅ ለሚያሻትቱ አእናፎችህ ሰላም እላለሁ። ክቡር አባት ሆይ አነዋወር ልዑላዊ ምጡቅ እንደመሆንህ መጠን የመብረቅን ሰረገላ በፊት ለፊት በማስቀደም የዛን የወላቂ ጋኔን ሰራዊት ጠላቶችን ተከታትለህ አጥፋቸው። ሰላም ለከናፍሬከ ገብረ መንፈስ ቅዱስ ሆይ ከሥነ ሥርዓት ውጭ ላለመናገር ተጠብቆ ለመኖር ሕግን ላቋቋሙ ከናፍርህና አፍህ ሰላም እላለሁ። ክቡር አባት ሆይ ምግባረ ሰናይን አጠናቀህ የያዝክ ፍጹም መነኮስ አንተ ያለ እህል ውሃ ተጋድሎህን ስታካሄድ ተመልክታ የነበርክባት ገዳም ወይም ጭው ያለችው በረሃ ትዕግሥትህን ፈጽማ አደነቀች። ሰላም ለአስናኒከ ገብረ መንፈስ ቅዱስ ሆይ በኀጢአት መጠረስ ላልጠረሱ አስናኖችህ ሰላም እላለሁ። የምድራዊ መብልን አጣጥሞ ከማላመጥ ፈጽመው የተወገዱ ናቸውና ክቡር አባት ሆይ ግርማህን አናብስት በሥልጣን ስር አውለ የምትገዛ ነህና አንተ ለምትወድ በደዌ ኀጢአት የምትሰቃይ ሰውነቴን ብልሁ ቀሲስ ሆይ መድኃኒቷን ፈልግላት። ገብረ መንፈስ ቅዱስ ሆይ እውነተኛውን የክርስቶስን ሃይማኖት ላስተማረ አንደበትህና ችግርን ለሚያቃልል
ስልጣነ ቃልህ ሰላም እላለሁ። ክቡር አባት ሆይ መንግሥተ ሰማያት ላንተ ፈጽማ የተዘጋጀች ናት። በጠላት ዲያብሎስ ዘንድ እንደ እባብ ብልህ ስትሆን በቅዱሳኖች በኩል ልክ እንደ ርግብ የዋህ ሁነህ ተገኝተሃልና። ሰላም ለእስትንፋስከ ገብረ መንፈስ ቅዱስ ሆይ ለሕሙማን በልብሱ ዘርፍ ፈውስ የሚሰጥ አንደበቱ ከማር ከወተት የሚጣፍጥ በመልአኩ ኃይል አዳኝ ከሚሆን ከጳውሎስ እስትንፋስ የማዳኑ ተባባሪ ለሚሆን እስትንፋስህ ሰላም እላለሁ። ክቡር አባት ሆይ የኢየሱስ ክርስቶስና የባሕሪ ሕይወቱ የመንፈስ ቅዱስ ታማኝ አገልጋይ ነህና ከዚህ ዓለም ኀጢአት ንጹሕ ያደርገኝ ዘንድ ትንፋስህ ከእስትንፋሴ ጋር አንድነት ይፍጠሩ። ሰላም ለጉርኤከ ገብረ መንፈስ ቅዱስ ሆይ የውሃን መጠጥ እስከ መናቅ ድረስ ከማንኛውም ምግብ ለተገለልክ ጉሮሮ ሰላም እላለሁ። ክቡር አባት ሆይ ረዳትነትም የታመነ ቃል ኪዳንም የተመለከቱ ሁሉ አባት ሆይ የቃል ኪዳንን አስራት አድርግልን እያሉ ይማልዳሉ። ሰላም ለክሳድከ ገብረ መንፈስ ቅዱስ ሆይ በሐሰተኛው በዚህ ዓለም ጌጥ ያይደለ በአምላክ ባለሟልነት ለተሸለመ ወይም ለተጌጠ ክሳድህ ሰላም እላለሁ። ክቡር አባት ሆይ በገጸ ሃይማኖት ሰማይ የተሰየምክ ደመና እንደመሆንህ የቸርነትን ዝናብ በሚያስፈልገው ቦታ ዘንባ የሰውነቴን በረሃነት ወደ ልምላምነት ለወጠችው ትለውጠው። ሰላም ለመትከፍትከ ገብረ መንፈስ ቅዱስ ሆይ ከባዱን ጸምጻማ ድካም በመቀበል የቅዱሳንን አርዑተ ምንኩስና ወይም የምንኩስና ቀንበር ለተሸከመ ትከሻ ሰላም እላለሁ። ክቡር አባት ሆይ በተፈጥሮዋ መጠን አነስተኛ የሆነች እንደ ንህብ የጽድቅህ ሥራ በአዲስ የዜማ ስልት ሲዘመር የጣዕሙ ፍሬ መላእክትን ደስ ያሰኛቸዋል። ሰላም ለዘባንከ ገብረ መንፈስ ቅዱስ ሆይ መራቆትንና ቁርን ለመቋቋም በሳር አምሳል ጸጉር ላበቀለ ዘባንህ ሰላም እላለሁ። ክቡር አባት ሆይ በምድር ላይ ከሚገኝ ጌጣጌጥ ሁሉ የተወገድክ ነህ እኮን። ስለዚህ የአባታችን የአቡነ ዮሐንስ ሐጺር የፍቅርና የትሕትና ሥርዓት በአንተ ላይ ተፈጸመ። ሰላም ለእንግዳአከ ገብረ መንፈስ ቅዱስ ሆይ ዕውቀትና ጥበብን በማስገኘት ከሕፅንህ ጋር ትክክል ለሚሆን እግድ አሰላም እላለሁ። ክቡር አባት ሆይ ከፍቶታት ኃጥው ተጋዳዮች አባቶች በከፍተኛ ደረጃ ላይ ትገኛለህ። በነፍስ ክንፍ በንፋስ ክንፍ ተጭነ ትበራለህና ደመናውን የጫማህ መረገጫ ነውና። ሰላም ለአዕዳዊከ ገብረ መንፈስ ቅዱስ ሆይ የክርስቶስን የምስጋና መሥዋዕተ ቁርባንን ለዳሰሱ ለአንተ ለካህኑ እጆች ሰላም እላለሁ። ክቡር አባት ሆይ የተከበረው ወገን የተገኘ ቀሲስና
የተባረከው ዘር የተገኘ ዲያቆን አሜን አሜን እያልኩ በአንተ እጅ ንጹሕ ቁርባንን መቀበልን ማን ባካፈለኝ። ሰላም ለመዛርኢከ ገብረ መንፈስ ቅዱስ ሆይ ፈጽመው ለማይለያዩና ለማይነጣጠሉ ኩርናህ ናም ዝራእትህ ሰላም እላለሁ። ክቡር አባት ሆይ የልዑል እግዚአብሔር አቃቤ ሕግ አዋቂ ብልህ ነህ። ሕንፃውን ምርጉ ከፈረሰ ዘንድ የነፍሴን አዳራሽ በቅድስና ጌጥ አስጊጠ አሳድስልኝ። ሰላም እብል ገብረ መንፈስ ቅዱስ ሆይ ከብፁዓት መዳፎች ጋር በማስተባበር ለተመሰገኑ ክንዶች ሰላም እላለሁ። ክቡር አባት ሆይ በጠዋት ገስግሰው ወደ አንተ ከመጡት ሰራተኞች ይልቅ እኔ ከረፈደ በኋላ በስራ ቦታ ተቀጥሬ ለመስራት አገልጋይ በአንተ ዘንድ ሳታውል ሳታሳድር ዋጋዬን በቅድሚያ ለመስጠት ስጦታን አስቀድም። ሰላም ለአጻብኢከ ገብረ መንፈስ ቅዱስ ሆይ በጸሎት ጊዜ እንደ ፋና መብራት ለሚያበሩ ጣቶችህና አጽፋሮችህ ሰላም እላለሁ። ክቡር አባት ሆይ ለተናቀ ሥጋዊ ፈቃድ ንብረቴን በብብትና ባጠፋ በአባት ሆይ አንተ በቸርነት ብዛት እኔን ጎስቋላውን ልጅህን ተቀበለኝ። ሰላም ለገቦከ ገብረ መንፈስ ቅዱስ ሆይ ምንጣፍን ለማይፈልግ በአከናፍ ለተሸለመው ጎንህ ሰላም እላለሁ። ክቡር አባት ሆይ ስምህ በሰማያዊ አምደ ወርቅ የተጻፈ ነውና የሰማይ መላእክት እያዩ ዘወትር ያነቡት ዘንድ ተጽፎ እንዳይቀር የኔንም ስም ከአንተ ስም ጋር በዚያ ጻፍልኝ። ሰላም ለከርስከ ገብረ መንፈስ ቅዱስ ሆይ ስንፍናን የሚያመጣ ምድራዊ ህብስትን ያይደለ ሰማያዊ ህብስትን ለተመገበ ከርስህ ሰላም እላለሁ። ክቡር አባት ሆይ ሁሉ በግልጽ ያከብረሃል፣ ሁሉም ያደንቀሃል። ለዕውራኖች ብርሃናቸው፣ ለአንካሶች ምርኩዛቸው፣ ለማይሰሙት የመስሚያ ቃል ድህንጻቸው ሆነሃልና። ሰላም ለልብከ ገብረ መንፈስ ቅዱስ ሆይ ከቂም በቀል ለራቀ ልቦና ሰላም እላለሁ። የኢየሱስ ክርስቶስ የጥበቡ ብርሃን በእሱ ዘንድ አንጸባርቋልና። ክቡር አባት ሆይ ለጠላቴ መሳቂያና መሳለቂያ እንዳልሆን ጽድቅን የሚያስገኘኝ የትሕትና ሕግ አስተምረኝ። ትዕቢት ሰይጣንን ከውርደት ላይ የጣለው ነውና። ሰላም ለኩልያቲከ ገብረ መንፈስ ቅዱስ ሆይ ከቀድሞው የኦሪት የፋሲካ በዓል ከበግና ከፍየል ኩልያት ከሚቀርበው መሥዋዕት ይልቅ ለተቀደሱትና ለተባረኩት ኩልያቶች ሰላም እላለሁ። ክቡር አባት ሆይ ብርሃንን የተጎናጸፍክ እንደመሆንህ መጠን ምድራዊ አዳራሻችን ሕንፃዋ ከፈረሰ መሰረቷም ከተነዋወጸ ዘንድ በሰማያዊት ሀገር መሰረቷን አጽንተ ግብረ ሕንፃዋንም አሳምረ። ሰላም ለህሊናከ ገብረ መንፈስ ቅዱስ ሆይ ነውር ነቀፋ ለሌለበት ህሊና ሰላም እላለሁ። ክቡር አባት ሆይ
የባለ 10,000 መክሊት ወርቅ ባለቤት ትጉ መንፈሳዊ ነጋዴ ነህና የጌታውን ወርቅ በምድር ላይ የቀበረ በዚያ በሰነፍ አገልጋይ የተመሰልኩ እኔን አገልጋይን ጌታ በተሾምክ ቦታ ከኋላ አስከትለህኝ ተጓዝ። ሰላም ለአማውቲከ ገብረ መንፈስ ቅዱስ ሆይ እንደዚህ ዓለም ንብረት በገንዘብ ተገዝቶ ለማይገኝ ውሳጣዊ ሰውነት አማውትህ ሰላም እላለሁ። ክቡር አባት ሆይ መዓዛው ጣፋጭ የሆነ መልካም ሽቱ ነህና ያንተ ጤና መዓዛ በሚሸተትበት አካባቢ ሁሉ ሌላው ሽቱ ዋጋ የሌለው ከንቱ ነው። ሰላም ለህንብርትከ ገብረ መንፈስ ቅዱስ ሆይ ከእግርህ እስከ ራስህ ባሉት ሕዋሳቶች በሚገኝ በሰሌዳ ከርስህ ላይ ለተቀመጠ ህንብርት ሰላም እላለሁ። ክቡር አባት ሆይ ወደ አንተ አጥብቀው የሚለምኑ የምድር ነዳያን ሁሉ ብልጽግናን ያግኙ፣ የተራቡትም በእህል በረከት ይጥገቡ። ሰላም ለሐቄከ ገብረ መንፈስ ቅዱስ ሆይ ከመከራና ከሕመም ሀብል እንዲሁም ከግፍ የፀጉር ዝናር በስተቀር የቆዳ ዝናር ላልታጠቀው ገብህ ሰላም እላለሁ። ክቡር አባት ሆይ አማልድህ ሰላምን የምትሰጥ ታላቅ መምህር ነህና አባት ሆይ መልካሙን ጠባይና ጣፋጩን ያነጋገር ስነ ምግባር አስተምረኝ። ሰላም ለአቆያጺከ ገብረ መንፈስ ቅዱስ ሆይ ለመቀደስ ሰውነት አምድ ለሆነው አቆያጽህና ስግደት የዘወትር ግብራቸው ለሆነ አብራኮችህ ሰላም እላለሁ። ክቡር አባት ሆይ ስለ እመቤታችን ማርያምና ስለ ተወደደው ልጇ ብለህ ከዚያ እጅግ ከሚያስፈራና ከሚያስጨንቀው ሰዓተ ነፍሴን ሰውነቴን አድናት። ሰላም ለአጋሪከ ገብረ መንፈስ ቅዱስ ሆይ መምሪያ ጥበቧ የስንፍና የሆነ በዚች ዓለም ጎዳና ላልተጓዙ እግሮችህ ሰላም እላለሁ። ክቡር አባት ሆይ ለሀገራችን ለኢትዮጵያ ሐዋርያዊ አንተ ነህ እኮን በአውራጃዋ ሁሉ ዜና ትሩፋት ተሰራጭቷልና እስከ ምድርም ዳርቻ ሁሉ ትምህርት ሃይማኖት ተዳርሷልና። ሰላም ለሰኮናከ ገብረ መንፈስ ቅዱስ ሆይ የአዳን ስኮና ያቆሰለ የአዳምን ሰኮና ያቆሰለ የእባብ ዲያብሎስ የተንኮል መርዝ ሊቀርበው ላልተቻለው ሰኮና ሰላም እላለሁ። ክቡር አባት ሆይ ክርስቶስ ካለበት ከዚያ ትኖር ዘንድ የጳውሎስን ቃል አስበ የክርስቶስ መስቀል ተሸክመ ከሀገር ወጣህ። ሰላም ለመከየድከ ገብረ መንፈስ ቅዱስ ሆይ በጫማ ፈንታ ስውር የሆነች ፍለጋዋ የማይገኝ የጸሎተ ሰረገላ ለተጫሙ ጫማዎችህ ሰላም እላለሁ። ክቡር አባት ሆይ እኔ የማርያም ታማኝ አገልጋዋ የጻፍኩትን ያነበብኩትን የምስጋና ደብዳቤ ያነቡልኝ ዘንድ የሰማያውያን መላእክት አስታውሰ ንገረኝ። ሰላም ለአጻብዒከ ገብረ መንፈስ ቅዱስ ሆይ ለእግር ጣቶችህና በግራ በቀኝ ለሚገኙ 10 አጽፋሮችህ ሰላም እላለሁ። ክቡር አባት ሆይ እግዚአብሔር ደስ ወደ ማሰኘት ፊቴን እስክመልስ ድረስ ፈጥኖ እንዳይጠራኝ አምላክህን ማልድልኝ፣ ለምንልኝ። እሱ ምሕረቱ የበዛ ፍጹም ታጋሽ ነውና።
ሰላም ለቆምከ ገብረ መንፈስ ቅዱስ ሆይ ገና መጠኑን ሳይደርስ አባት ዘመደ ብርሃን እንደ መልአክ ቁመና ላስደነቀው አካለ ቁመና ሰላም እላለሁ። ክቡር አባት ሆይ በፈጣሪ ክርስቶስ ፊት ቆሞ ሰማዕት ደሙን ጻድቅም ጾሙን የሚያስብበት ጊዜ በዚያ ከቂምና ከበቀል ሰዓት ሰውረኝ። ሰላም ለመልክዕከ ገብረ መንፈስ ቅዱስ ሆይ ደም ግባቱ ለሚያንጸባርቅ ስነ መልክህ ሰላም እላለሁ። ቅባ መንፈስ ቅዱስን ተቀብቷልና። ክቡር አባት ሆይ አንተ ምድራዊ ስትሆን ሰማይን ትገዛለህና፣ ስለዚህ ነገር አንደበቴ የምስጋናን ይናገራል፣ በፍጹም ልቦናዬም ለአንተ እገዛለሁ። ሰላም ለጸአተ ነፍስከ ገብረ መንፈስ ቅዱስ ሆይ አነዋወሯ የሞት ድምፅ ከማይሰማበት የሕመም ዜና የማይነገርበት ቦታ ለሚሆን ጸአተ ነፍስ ሰላም እላለሁ። ክቡር አባት ሆይ የገዳማን መነኮሳት አለቃቸው እንደመሆን በብርሃናት ጸዳል የተሸለሙ መላእክት ሙሽራው አንተን ይቀበሉ ዘንድ ከላይ ከሰማይ ይውረዱ። ሰላም ለበድነ ሥጋከ ገብረ መንፈስ ቅዱስ ሆይ ያዕቆብና ዮሴፍ ወደሱ ለመቅረብ እስኪፈሩ ድረስ በሰማይ ብርሃን ለተከበበው በድነ ሥጋ ሰላም እላለሁ። ክቡር አባት ሆይ ይህን መንፈሳዊ ብልጽግናህን የሚያቃልል ቢኖር ኃይለኛ ጉልበተኛ ሹመቱን ይቀማው። ሰላም ለግንዘተ ሥጋከ ገብረ መንፈስ ቅዱስ ሆይ ክቡር ምስጋና ለተገባው ለግንዘተ ሥጋ ሰላም እላለሁ። መጽሐፈ ገድልህ ግን ስለ ሁኔታው አይገለጽም። ክቡር አባት ሆይ ለእኔ ግን ግንዘተ ሥጋ በመላእክት ይመሰለኛል። ዳሩ ግን እሱ እግዚአብሔር ብቻውን ቢያውቅ እንጂ ሌላ ማን ሊያውቅ ይችላል? ሰላም ለመቃብሬከ ገብረ መንፈስ ቅዱስ ሆይ እንደ ዮካብድ ልጅ እንደ ሙሴ መቃብር አዳራሿ ላልታወቀና ለማንም ላልተገለጸ መካነ መቃብር ሰላም እላለሁ። ክቡር አባት ሆይ ነገር ግን መቃብር በኢየሩሳሌም ነው የሚሉ አሉ፣ በምድረ ከብድ ነው የሚሉም አሉ። ገብረ መንፈስ ቅዱስ ሆይ ምስጋናም የመቀበል ሰዓቱ አሁን ነው። የመልክህን ድርሰት በየክፍሉ የሚቻለኝን ጀምሬ ከፍጻሜ አድርሻለሁና ክቡር አባት ሆይ የተሰወሩ ወይም የተገደፈ ቃላቶች ቢኖር ግን ከዚህ ውስጥ የጎደለ ወይም የተጨመረ ነገር የለም። እንዲያው ሁሉ በሁሉ ምሉ የሆነ መልካም ነው እንጂ በለኝ። አባታችን የገብረ መንፈስ ቅዱስ ረድኤት በረከት በእኔ በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን ዘንድ በአንድነት ሆነን ቅዱስ የሆነውን ገናና የሆነውን የእግዚአብሔርን ስም አባታችን ሆይ ብለን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።
ክቡራን ተመልካቾቻችን በአገር ውስጥ በአገር ውጭም ያላችሁ ሁላችሁ ይህንን ቻናል ሰብስክራይብ በማድረግ ሼር በማድረግ ላይክ በማድረግ ከፍ እንድታረጉልን በምትወዱት በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ ሁላችሁንም መልእክት አስተላልፋለሁ። እግዚአብሔር ይስጥልን። እናመሰግናለን።